Hello and welcome to this channel at Arif English for Action School. Hello እንኳን ደህና መጣችሁ ወደ አት አሪፍ እንግሊዝኛ ልጆችን ትምህርት ቤት። መምህር አህመዲን እስማኤል እባላለሁ። የዚህ ትምህርት ቤት የእንግሊዝኛ መምህር። ህፃናት ልጆቻቸው አንስቶ እንግሊዝኛን በእድሜያቸው ሌቭል እውቀትን የሚገብዙበት ትምህርት ቤት። ልጆች እየዝናኑ ፈታ እያሉ ሳይደብራችሁ የሚማሩበት ትምህርት ቤት ሲሆን ወላጆች ደግሞ ልጆቻችሁ ቲክቶክ እና አላስፈላጊ ነገሮችን እያዩ ጊዜ ከሚያጠፉ ወደ አት አሪፍ እንግሊሽ ፎር ስኩል ትምህርት ቤት ቻናል በመክፈት እንዲማሩ ትጋብዟቸው አሳስባለሁ። አት አሪፍ እንግሊሽ ፎር ስኩል ከሌሎች ቻናሎች ልዩ የሚያደርገው የቤት ስራ ይሰጣል፣ ይከታተላል፣ ይቆጣጠራል። ስለሆነ ወላጆች ልጆቻችሁን ወደ ትምህርት ቤት በማስገባት ፈታ ዘና ያሉ ሳይደብራችሁ እንዲማሩ እንድታደርጉ በትህትና አሳስባለሁ። አት አሪፍ እንግሊሽ ፎር አወር ስኩል የአሪፎች መርጃ። Hi, hello and welcome to my channel. I'm teacher Ahmed Ismail, the teacher of At Add English for Our School. How are you? Dear viewers and students, the topic for today is about demonstrative pronouns this, that, this and those. እንኳን ወደ ቻናሌ በሰላም መጣችሁ። ተከበራችሁ ተመልካቾቻችንና ተማሪዎች፣ ለዛሬ ይዤላችሁ የቀረብኩት ትምህርት ስለ ላይ እንደምታዩት ዲሞንስትሬቲቭ ፕሮናውን ይባላሉ። this, that, this, those ስለ አራቱ ቃላት ትማራላችሁ ማለት ነው። ጥቅል ስማቸው ዲሞንስትሬቲቭ ፕሮናውን ይባላሉ። ዲሞንስትሬቲቭ pronouns are used to show whether something is far or near. እነዚህ ዲሞንስትሬቲቭ ፕሮናውን የሚባሉት አንድ ነገር ሩቅ ወይም ቅርብ መሆኑን ለማመላከት የምንጠቀምባቸው ቃላት ናቸው ማለት ነው። this ማለት this and that are used for singular subjects and this and those are for plural subjects. this እና that የሚባሉት ቃላት ቅርብ ለሆነ ነገር ለማመላከት የሚያገለግሉ ሲሆኑ ለነጠላ ቁጥር this እና those ደግሞ ብዙ ቁጥር ለሆኑ ነገሮች የት ቦታ እንደተቀመጡ ሩቅ መሆናቸውን ለማሳየት የምንጠቀማቸው ቃላት ናቸው ማለት ነው። this ማለት ይህ ማለት ሲሆን ለምሳሌ this is a duster ይህ ዳስተር ነው። ለምን ዳስተሩ ከኔ ጋር ስላለ በቅርብ ስላለ this is a duster እላለሁ ማለት ነው። በሌላ በኩል ደግሞ እዛ ማዶ የምታዩት መስኮት ከኔ ሩቅ ስለሆነ that is a window እላለሁ። ያ መስኮት ነው እላለሁ ማለት ነው። ግን እያወራሁ ያለሁት ምንድነው? ስለ አንድ ነገር ነው። እነዚህ ነገሮች የበዙ ሲመጡ ደግሞ ይህ የነበረው እነዚህ ይሆናል ማለት ነው። አሁን ለምሳሌ these are chalks እነዚህ ቾኮች ናቸው። these are chalks these are desks እነዚህ ዴስኮች ናቸው። ስለዚህ ዲሞንስትሬቲቭ ፕሮናውንስ አንድ አካል ሩቅ ወይም ቅርብ መሆኑን ለማመላከት የምንጠቀምባቸው ቃላት ሲሆኑ this ማለት ይህ ማለት ነው። የዚህ ተቃራኒ ደግሞ ያ ማለት ነው። ስለዚህ ያ ማለት ደግሞ ለአንድ ነገር እዛ እንደማለት ነው። this ደግሞ this is a plural form of this የዚህ ብዙ ቁጥሩ this ይባላል። እነዚህ ማለት ነው። ያ የነበረው ዛት የሚለው ደግሞ ብዙ ቁጥሩ those እነዚያ ይሆናል ማለት ነው። I am sure you are following me በጣም እርግጠኛ ነኝ እየተከታተላችሁ እንዳላችሁ ተስፋ አደርጋለሁ። እስኪ አንድ ማንድ እንየው። ሌታስ ዘን one by one ኦኬ። እርግጠኛ ነኝ ኖት እየጻፋችሁ ማስታወሻ እየወሰዳችሁ እንደምትከተሉ ተስፋ አደርጋለሁ። this አንድ ባንድ ነው። አሁን የምናየው ስለ this ነው። የምናየው አሁን ስለ this ስለሚለው ቃል ነው ማለት ነው። this ማለት ይህ ማለት ሲሆን ቅርብ የሆነና ስለ አንድ ነገር መናገር ስንፈልግ ነው። ለምሳሌ this is a door ይህ በር ነው። this is used to show near objects for singular subject
this የሚለው ቃል used to show ምን ለማድረግ ይጠቅመናል? ለማሳየት ምን ኒር ኦብጀክት ቅርብ የሆነ ነገር for singular subject ነጠላ ለሆነ ነገር ለአንድ ነገር ቅርብ የሆነ ነገር ለማሳየት የምንጠቀምበት ቃል this ይሆናል ማለት this ማለት ይህ ማለት ስለሆነ ነው። ለምሳሌ this is a chalk for example this is a chalk because the chalk is with me ምክንያቱም ቾኩ ከኔ ጋር ስላለ ለኔ ቅርብ ስለሆነ ምን እንዳለ ማለት ነው ይህ ቾክ ነው እንዳለ ማለት ነው። ስለዚህ ልጆች የምታደርጉት ምንድነው እንግዲህ ቅርብ የሆነ ነገር ማመላከት ከፈለጋችሁ this is this ይህ እከሌ ነው ብላችሁ ለማመላከት ደግሞ this ትላላችሁ ማለት። ለምሳሌ ከቅርባችሁ ያለው ጓደኛችሁ ለምሳሌ ከበደ ቢሆን this is ከበደ ይህ ከበደ ነው። አበባ ከእናንተ ጋር ካለ this is a flower ይህ አበባ ብቻላችሁ ማለት። very good ስለዚህ this ማለት እንግዲህ ምንድነው ይህ ማለት ሲሆን በአማርኛ ቅርብ የሆነ ነገር ለማመላከት ነው የምንጠቀምበት። ይህ ከሆነ ደግሞ አያያዥ ቃሉ is ይሆናል። ሊንክ ቨርቡ is ነው የሚሆነው ማለት። ስለዚህ this is used to show near object for singular subjects. Example this is a chalk ይህ ቾክ ነው ምክንያቱም ቾኩ ቅርብ ስለሆነ ይህ ቾክ ነው። እንደገና ደግሞ this is a duster yeah this is a duster this is a duster እላለሁ ማለት ነው። this is a duster because the duster is with me because the duster is with me so this is a duster. Is it clear? Thank you for your special attention. Thank you very much. በጥሞና እየተከታተላችሁ እንደሆነ ተስፋ አድርጋለሁ። የተከበራችሁ ተመልካቾቻችን ይህ ትምህርት በቀጥታ የተሰጣችሁ ያለ ከአሪፍ እንግሊሽ ፎር አይቲንግ ትምህርት ቤት ነው። ሼር፣ ላይክ፣ ሰብስክራይብ ፍጹም እንዳይረሳ። አሁን ወደሚቀጥለው ስቴፕ እንሄዳለን። የሚቀጥለው ደግሞ ይህ ለሚለው ተቃራኒ ወደሆነው ያ ወደሚለው እንሄዳለን ማለት ነው። ያ ዛት። አሁን ደግሞ ዛት እናያለን ማለት ነው። ኦኬ አሁን የምናየው ደግሞ ምንድነው? ስለ ዛት። Now we'll see about that. አሁን ደግሞ የምንናገረው ስለ ዛት ስለተባለው ነገር። ዛት ማለት ያ ማለት ነው። ይህ እንዳልነ ሁሉ ደግሞ ዛት ማለት ምንድነው? ያ ማለት ነው። ያ ማለት ደግሞ ምንድነው? ሩቅ ለሆነ ነገር ነው። ለምሳሌ that is a blackboard ያ ሰሌዳ ነው። that is a shop ያ ሱቅ ነው። that is a hotel ያ ሆቴል ነው። ስለዚህ ከኛ ጋር ርቆ ያለን ነገር ለአንድ ነገር መናገር ብንፈልግ የምንጠቀመው ዛት ይሆናል ማለት ነው። ዛት ማለት ያ ማለት ነው። ስለዚህ that is one of the demonstrative pronoun used to show far objects ሩቅ ነገሮችን ለማሳየት የምንጠቀምበት ቃል ነው ማለት ነው። Do you understand? Thank you. That is used to show far objects. So that is used to point, used to show far objects. ሩቅ ለሆኑ ነገሮች ሰው ሊሆን ይችላል፣ ሱቅ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ግን ያ እከሌ ነው ብሎ ለመናገር የምንጠቀምበት ቃል that. Example, that is a mosque ያ መስጊድ ነው። that is a church ያ ቤተክርስቲያን ነው። that is a school ያ ትምህርት ቤት ነው። ስለዚህ that እንግዲህ ምን ማለት ነው? ለአንድ ነገር ሆኖ ሩቅ ከኛ ራቅ ያለውን ነገር ማመላከት ስንፈልግ that is such ያ እከሌ ብለን እናገራለን ማለት ነው። for example ከእናንተ አካባቢ ሆስፒታሉ ከእናንተ ሰፈር ሩቅ ቢሆንና ሰዎች ሆስፒታሉን አሳዩን ቢላችሁ ወጣችሁ ለምት ማለት ነው this is hospital ሳልምቱን ምንድነው? that is a hospital ለምን ከእናንተ ራቅ ያለ ሰው። ስለዚህ ዛት ማለት ለነጠላ ቁጥር ሆኖ ሩቅ ነገር ለማመላከት የምንጠቀምበት ቃል ሲሆን በአማርኛ ያ የምንለው ማለት ወይ ያነ የምንለው ማለት ነው። Do you understand? So that is ምን ማለት that. Okay.
that is used to show far objects. Next example. That is a door. እንደምታዩት በሩ አሁን ከኔ ሩቅ ስለሆነ that is a door ላለው ማለት ነው። ወይም ደግሞ አምፖሉ ወይ መብራቱ ከኔ ሩቅ ስለሆነ that is a bell ብላለሁ ማለት ነው። ምክንያቱም ከኔ ራቅ ያለ ነገር ስለ አንድ ነገር ማውራት ከፈለኩ መጠቀሙ ምንድነው? that ይሆናል ማለት ነው። very good. Next, that is a desk. That is a desk because the desk is far from me because it is around at the corner area. ኮርነሩ አካባቢ ስላለው ዴስክ ማውራት ስለሚፈልግ ወይም ዴስኩ ከኔ ራቅ ያለ ስለሆነ ያ ዴስክ ነው፣ ያ ዊንዶው ነው፣ መስኮት ነው ማለት ነው። ስለዚህ that is used to point, to show for far objects which is not around us. በእኛ ዙሪያ ያልሆነ ከኛ አራቅ ብሎ የሚገኝ ነገር ምን እናመላክትበት ለአንድ ነገር ፖሲሽናል ሳብጀክት ምን ይባላል? you are right, that ይባላል ማለት ነው። thank you for special attention. ትኩረት ሰጣችሁ የከተላችሁ ያደምጡን በጣም ነው የማመሰግነው። የሚቀጥለው ደግሞ ምን ይሆናል የምናየው this ይሆናል ማለት ነው። this የሚለው እናያለን ማለት ነው። This is a platform of this. This ማለት የዚህ ፕላትፎርም ነው ወይም ብዙ ቁጥር ነው። ይህ ማለት ምንድነው? this ማለት ይህ ከሆነ ደግሞ እነዚህ ማለት ነው። so this is a platform of this used to show near objects around you or around us. Yeah, this is a platform of this. This is a platform of this is a platform of this የዚህ ፕላትፎርም ወይም ብዙ ቁጥሩ ሲሆን የሚያገለግለው ብዙ ቁጥር ላላቸው በእኛ ዙሪያ ላሉ ነገሮችን መናገር ስንፈልግ ነው። እደግመዋለሁ። this ማለት እነዚህ ማለት ነው። ስለዚህ እነዚህ ደግሞ ብዙ ነገሮች ሆኖ በእኛ አጠገብ ያሉት ማለት ስንፈልግ ይጠቅማል። ስለዚህ this is a platform of this to show near objects around us. በዙሪያችን ያሉ ቅርብ ነገሮችን ግን ብዙ የሆኑ ነገሮች መናገር ስንፈልግ እነዚህ ለምሳሌ እነዚህ ዴስኮች ናቸው። እነዚህ ቾኮች ናቸው። these are chalks because these objects are near to me. እነዚህ ያልኩበት ምክንያት ከኔ ቅርብ ስለሆኑ ነው። ብዛታቸውም ደግሞ ከሁለት በላይና ሁለትና ከዛ በላይ ስለሆነ this የሚለው ይጠቀማል ማለት ነው። ስለዚህ this is a popular form of this to show near objects around us. በእኛ ዙሪያ በቅርብ ያሉትን ነገሮች ከኛ ራቅ ያሉትን ለመናገር ስንፈልግ ከኛ ቀረብ ስንፈልግ በእኛ ዙሪያ መናገር ስንፈልግ የምንጠቀም this ይሆናል። this ማለት እነዚህ ማለት ነው። ለምሳሌ አሻንጉሊቶች በአካባቢያችሁ ካሉ these are toys. These are beautiful toys. ለምሳሌ ከሆነ ሱቅ ወላጆቻችሁ ወስደዋችሁ ጫማ ልትገዙ ወይም አሻንጉሊት ልትገዙ ብትፈልጉ ምርጫችሁ አሻንጉሊቶቹ ከናንተ ቅርብ ስለሆኑ these are my choices. የኔ ምርጫዎች እነዚህ ናቸው because the toys are near to you. ምክንያቱም አሻንጉሊቶቹ ለናንተ ቅርብ ስለሆኑ ነው። ምናልባት ሩቅ ሆኖ ተሰቅለው ከሆኑ ደግሞ those toys are my choice. እነዛ አሻንጉሊት የኔ ምርጫ ትላላችሁ ማለት። ስለዚህ this ማለት እንግዲህ አንደኛ የዚህ ብዙ ቁጥር ይህ የምንለው እነዚህ ለማለት የምንጠቀምበት ነው። ሁለተኛ ጥቅሙ ደግሞ ምንድነው? በእኛ አካባቢ ያሉት ቅርብ ነገሮችን ለመናገር የሚጠቅመት ቃል ነው። ግልጽ ነው እኮ እነዚህ ማለት ቅርብ ስለሆነ። Do you understand me? Thank you.
ናው ሌትስ ጎ ቱ ዘ ኔክስት ወርድ። አሁን ደግሞ ወደሚቀጥለው ዞስ ወደሚለው እንሄዳለን ማለት ነው። ዞስ 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 ማለት ደግሞ ዞስ is a platform of that used to show or point where something is far from us. አንድ ነገር የተወሰኑ ነገሮች ከኛ እርቀው ከተገኙ እነዛ ብሎ ለማመላከት የሚጠቀምበት የብዙ ቁጥር መግለጫ የሆነ ቃል። ለምሳሌ those are desks፣ እነዛ ዴስኮች ናቸው። እነዛ የምታዩቸው ብዙ ዴስኮች ናቸው አይደል እንዴ? ስለዚህ those are desks፣ እነዛ ዴስኮች ናቸው ያለው ማለት። so those, the word those is a plural form of that and is used to show objects, maybe persons or animals which are far from us። ሰው ሊሆን ይችላል፣ እንስሳ ሊሆን ይችላል፣ እቃ ሊሆን ይችላል፣ ከኛ እርቀው ግን ቁጥራቸው ብዙ ነገሮችን እነዛ ብሎ ለማመለከት የምንጠቅምበት ቃል ዞስ ይሆናል። ስለዚህ ዞስ አንደኛ የዛት ፕላትፎርም ነው። ሁለተኛ ሩቅ የሆኑ ነገሮች ብዙ ነገሮች መመለክ ስንፈልግ የምንጠቀምበት ቃል ነው። ለምሳሌ ዞስ is a platform of ዛት ለሚለው ፕላትፎርሙ ማን ነው? ዞስ ነው። ጥቅሙ ምንድን ነው? ሩቅ የሆኑ ነገሮች ለማመላከት የምንጠቀምበት ቃል ነው። used to show far objects from us። ከኛ እርቀው የሚገኙ ብዙ ነገሮችን የምናመላክትበት ቃል ዞስ ማለት እነዛ ማለት ስለሆነ ነው። ለምሳሌ ጓደኞቻችሁ በረፍት ሰዓት ወጣችሁ መጫወት ብትፈልጉና በዙሪያችሁ ከሌሉ በአጋጣሚ አንድ ጓደኛችሁ ቢያቸው those are our friends፣ እነዛኛ ጓደኛሞች ናቸው ይላሉ ማለት ነው። እነዛኛ ጓደኞች ናቸው ይላሉ ማለት። ስለዚህ ምክንያቱም አንደኛ ጓደኛሞች ናቸው፣ ሁለተኛ ደግሞ ከናንተ ርቀዋል ማለት። ስለዚህ those are our friends፣ እነዛ ጓደኞቻችን ናቸው ትላላችሁ ማለት ነው። I think you are following me happily attentively። በጽሞና በትህትና ያዳመጣችሁ እንደሆነ ተስፋ አደርጋለሁ። እንግዲህ ዛሬ ያየን ነው ዲሞንስትሬቲቭ ፕሮናውንስ ስለሚባሉት ቃላት ነው። ዲሞንስትሬቲቭ ፕሮናውንስ ምንድን ናቸው ብለናል? ከኛ አካባቢ ወይም በእኛ ዙሪያ ያሉትን ወይም ከኛ አራቅ ብለው ያሉትን ነገሮች፣ ሰዎች ሊሆኑ ይችላሉ፣ እንስሳ ሊሆኑ ይችላሉ፣ ቁሳቁስ ሊሆኑ ይችላሉ ለማመላከት የምንጠቀምባቸው ቃላት ናቸው። እነዚህም ይህ፣ ያ፣ እነዚህ አይነት ናቸው። ወደ እንግሊዝኛ ስናመጣ ደግሞ this that this and those ይሆናሉ ማለት ነው። this ማለት ይህ ማለት ሲሆን ይህ ማለት ደግሞ ከኛ ቅርብ የሆነ ነገር የምንመለከትበት ቃል ነው። ኤግዛምፕል this is a duster፣ ይህ ዳስተር ነው። ይህ ለሚለው ቃል ተቃል ደግሞ ያ ማለት ነው። አሁንም ለአንድ ነገር ሆኖ ያ መስኮት ነው ለማለት that is a window እንላለን ማለት ነው። ስለዚህ ሩቅ የሆነ ነገር አንድ ነገር ለማመላከት የምንጠቀመው ቃል ምንድነው? እንደምንጠቀመው ትክክል ናችሁ፣ ዛት ይሆናል ማለት ነው። ከዛ ቀጥሎ ያለው ደግሞ ምንድነው? የዚህና የዛት ይህና ያ ብለን የተናገርነው ቃል ብዙ ቁጥር ሲሆን እነዚህና እነዚያ እንደማለት ነው። ስለዚህ የዚህ ፕሉራል ፎርሙ ምንድነው? what very good you are right this ይሆናል ማለት። ስለዚህ this ማለት እነዚህ ነው። በእኛ አካባቢ ያሉ ቅርብ ነገሮች መናገር ስንፈልግ እነዚህ እነከሌ ናቸው ለመናገር ስንፈልግ this ብለን እናገራለን ማለት ነው። ለምሳሌ በአካባቢያችን ያሉ ነገሮችን እነዚህ መምህራን ናቸው these are teachers፣ እነዚህ ዶክተሮች ናቸው these are doctors፣ እነዚህ ኳሶች ናቸው these are balls እያልን እናገራለን ማለት ነው። ከዚህ ውጭ የዚህ ደግሞ ተቃራኒው እነዚህ የምንለው ተቃራኒ ደግሞ እነዚያ ስለሆነ ሩቅ ስለሆኑ those እንጠቀማለን ማለት ነው። those are flowers፣ እነዛ አበባዎች ናቸው
ዞስ አር ካውስ እነዛ ላሞች ናቸው። ዞስ አር ኦክስን እነዛ በሬዎች ናቸው። ዞስ አር ላዮንስ እያላችሁ ብዙ ማለት ይቻላል። ግን ጊዜውም አጭር ስለሆነ እናንተንም ማድከም እንዳይሆን አጠር መጠን ባለ መልኩ ያቀረብኩላችሁ የዛሬው ትምህርት መሰማት ነው። የተከበራችሁ ተመልካቾቻችን ተማሪዎቼ ፕሊዝ ዶንት ፎርጌት ሰብስክራይብ ላይክ አንድ ሼር ማይ ቻናል ኦኬ ያ አይ ሆፕ የዛሬው ትምህርት ይመስላል። እንግዲህ ምናልባት እስኪ ይህ የአት እንግሊሽ ትምህርት ቤት ልዩ የሚያደርገው ቀደም ለማስታወቂያ ላይ እንደሰራ ነው ምን ያህል አንደርስታንድ እንዳደረጋችሁት የክፍል ስራ ይሰጣል፣ የቤት ስራ ይሰጣል። ከዚህ አንፃር እስኪ ለእናንተ ስንቶቻችሁ እንደገባችሁ ሊገባችሁ ስንቶቻችሁ የተደረደራችሁ መሆናችሁን ለማወቅ የክፍል ስራ ሰጣችኋለሁ። ጠብቁ። እስክሪፕቶ እና ደብተር እንዳዘጋጆች ተስፋ አደርጋለሁ። ወደ ጥያቄው እንሂድ። ክላስ ወርክ fill the gaps. This, that, this, or those. Fill the gaps with this, that, this, or those. በተማራችሁት መሰረት እንግዲህ ክፍት ቦታ የምትሞሉት this እያላችሁ ወይም that እያላችሁ ወይም this እያላችሁ ወይም those እያላችሁ ማለት ነው። ኦኬ ነምበር 1 blank are pencils. Blank are pencils. This ወይም this ከሁለቱ አንዱ ትመርጣላችሁ ማለት ነው። Blank are pencils. This or this. Number 2. Blank is a book. That or blank is a book. That or those. Blank is a book. That or those. እንግዲህ ዛት ወይም ዞስ የሚለው ከሁለቱ አንዱ ትመርጣላችሁ ማለት ነው። Students and dear viewers ተማሪዎችና ክቡራን ተመልካቾች የዛሬው ትምህርቴን ይመስላል። Please don't forget subscribe, share, like and giving comments for the channel. Thank you very much. Thank you. Goodbye students. Goodbye.